ፍቃደኛ ከሆንክ ማለት ነው ጋሺን ሊያወራ ይፈልጋል እሱም በሌላ እየፈረደ ነበር ገብቷል አንተ እያለክ እንደዚህ ደብሮ የሚሆኑት ልጆቼ እና ነገር እያለ ነበር ቅድም እየነገርኩ ነበር ገብቷል ለሰው ልጆች ደስተኛ ሆነ ስትታይ ውስጥ ላይ ያለው ማንም ሰው ያውቀው ገብቷል ውስጥ ላይ ያለው ተሰቃይ ውስጥ ላይ ያለው ያንተ ማንም ሰው ያውቅልህና ጋሺዬ በቃ ገብቷል ሲደውልልኝ በፈገግታ ነው ባወራው ገብቷል ለቤተሰቦቼ የደረሰብህ ሁሉ ነገር አትናገረው ገብቷል እነሱ ካንተ በለጠ ስለሚጨነቁልህ ካንተ በለጠ ስለሚያዝኑ እንዲደርሱብኝ እንደዚህ ነገር ላይ ውስጥ ያለው እንደዚህ ብላ አታወራው ገብቷል ጓደኛዬ ነገር ሲኖርክ ነው እንጂ ተወራ አታወራ ለቤተሰብ ለእናትህ ከኔ በለጠ ነው ተጨነቀው እናቴ ለምን አስጨንቃታለሁ ለኤፍሬም አይገባውም ለኛ ብዙ ነገር አድርጓል እኔ እግዚአብሔር ከመደ በላይ ነው ከከፈኝ ከመደ በላይ ማለት እንደዚህ በህይወቴ የከፋኝ ቀን ነው በቃ ብዙ ቀን ከፍቶኛ ቀን ብዙ ቀን እንደዚህ በቃ የሆነ ነገር ውስጥ ገብቻ ቃሉ ግን ይሄ ባሰ በቃ ታውቃለህ ከአቅሜ በላይ ሆነ መቆጣጠር አቃተኝ እግዚአብሔር በቃ ከአቅሜ በላይ ሲሆን እንደዛም አክብሮት እቺ እየተናገርኩ ነበር ግን በቃ እግዚአብሔር ያለው አይቀርም እግዚአብሔር ያለው ይሆናል ማድረግ አይቻልም ነፍሴን በሰው ደስታ ሰላም ስሞላበት ስሜቴን ጎድቼ ለኔ ሳልኖርበት ሰጠው ብዬ ነበር ፍቅሬንም በትኜ መልሴ ሲሆን ግፋት ተሸነፍኩ አዝኜ በድኔ ተቀምጦ ስጋዬ አመድ አፋሽ አርጎኝ እጣዬ ጭንቄ ካልተፈታ በእምባዬ ሞቼ ላኑራችሁ ከዳዬ አላዳንኩሽም ኖሬ አልጠቀምኩሽም አላዳንኩሽም አለው አላልኩሽም አላዳንኩሽም ሐኪም አልሆንኩሽም አላዳንኩሽም ሰላም እንዴት ናችሁ የኛ ውድ ቤተሰቦች እኔ ደህና ነኝ እግዚአብሔር ይመስገን እናንተ እንዴት ናችሁ ሁላችሁም ባላችሁበት ሰላም እንደሆናችሁ ተስፋ አለኝ እና ዛሬ ቤተሰብ ትንሽ ደብሮኝ ነው የመጣሁት ሌላ ቀን በሚታውቁኝ አይነት ቪዲዮ አይደለም የመጣሁት ትንሽ ውስጤ ተሰብሮና ደከም ብሎብኝ ነው የመጣሁት ያው ታውቃላችሁ አብዛኛው ጋር እና አብርሽ ጋር ነበርኩኝ ብቻ ይህ ሳምንት የሆነ እየተፈጠረ ያለው ነገር ለኛም ግራ ገብቶናል ቤተሰብ ነገሮች በመናስባቸው ልክ እየሄዱልን አይደለም እዚህ ጋር የሆነ ነገር ለመፍታት ስንሞክር እዛ ጋር የሆነ ነገር እየተፈጠረብን ነው ኤፍሬም የለቀቀውን ቪዲዮ አብዛኞቻችሁ አይታችሁታል ብዬ አስባለሁ አሁን ላይ ኤፍሬም ያለበት ሙድ በጣም ደስ አይልም ልቡ ተጎድቷል ቪዲዮ ይናገራል እኔ በአካል አላገኘሁትም ግን የሆነ ቪዲዮ ላይ ስታዩት ውስጡ እንደተሰበረና እንዳዘነ ነው የሚታየውና ከነገሩም ደግሞ የሰማሁት ቤተሰብ እኔ ኤፍሬም እንደዚህ ሲናገር አይቼው አላውቅም ከዚህ በፊት አብርሽን ሲያጽናና የሆነ ሰው ሲጣላ ሲያጽናና እንጂ በዚህ ልክ ሚዲያ ላይ ወጥቶ ብቻውን እኔ ሲያለቅስና በዚህ ልክ ሲከፋው አይቼ አላውቅም ሰው የለኝም ብቸኝነት ተሰማኝ ማንም እየተረዳኝ አይደለም ሲል እኔ ሰምቼው አላውቅም ብሶቱንም ማዘኑን ብቻውን ዋጥ አድርጎ የሚይዝ ልጅ ነበር የራሱን ችግር እያለበት የሰውን ችግር አስቀድሞ ለመፍታት የሚሞክር ልጅ ነበር ዛሬ ላይ ግን ልቡ ውስጡ ምን እንዳደከመው አላውቅም በጣም ተሰምቶት ሀዘንተኛ ሆኖ ነበር ሚዲያ ላይ ወጣው እና እንደ ጓደኛ እኔ ምንም አለማድረግ አለመቻሌ ትንሽ ደበረኝ ያው እኔ አብርሽን ነገሮች ለማስተካከል ነበር ይርኩ የነበረው ነገር ግን ሳላውቅ በዚህም ጓደኛዬ ሌላ ስሜት ተሰምቶ ተጎርቶ ነበርና ለምን ዛሬ ያለውን ስሜት አልጠየቀም ምንድነው የተጎዳው በዚህ ልክ ሰው ያጣበት ምክንያት ምንድነው ብዬ አስባለሁ ያው አብዛኞቻችሁ ከዚህ በፊት የተናገረው ቃል ነበር ሩታን ከፈለግሽ ሂጂ ብሏት ነበር እና አብዛኞቻችሁ ይሄንን ቃል እየደጋገማችሁ ያወጣችሁበት ነበር ያው ሰዎች ነንና አንዳንዴ ቤተሰብ ነገሮችን ለማስተካከል ድንገት የሚያመልጠን ቃል አለ እሱ ለማለት ታስቦ የነበረ ያው አብርሽም ሄደ እረፍት አድርጊ ሩታም ሄደሽ እረፍት አድርጊ ለማለት ነበር ነገሩ ግን እሱ እንዳላሰበው ሆኖ እኔ ኤፍሬም እንደዚህ አላቆም እንዴት ብዬ ልናገር የምሬ ነው
አሁን ሩታን ከዚህ በፊት እሱም ተናግሮታል። ለነሱ መስዋዕትነት የከፈለውን ላነሳ ፈልጌ አይደለም። በጣም የዋ ልጅ ነው። ማንንም ልጠይቁ ትችላላችሁ። እውነት እኔ አሁን ሳወራ ምናልባት ጓደኛው ስለሆንኩ መስሏችሁ ሊሆን ይችላል። ማንንም ልጠይቁ ትችላላችሁ ስለ ኤፍሬም ማለት ነው። ዝምተኛ ነው፣ አያወራም እና ለነገሮች ደግሞ ከማውራት ከመጣላት ይልቅ ዝም የሚል ልጅ ነው። በጣም የዋ ምስኪን። እውነት አንዳንዴ ስለ ጋሽዬ ጠይቁት። በቃ ሁሉም ነገር ጋሽዬ ይነግራችኋል። ኤፍሬም ምን አይነት ልጅ ነው ብላችሁ ለጋሽዬ ብትጠይቁት ጋሽዬ ይነግራችኋል። በጣም የዋ ልቡ ንጹህ እንደሆነ ማለት ነውና ዛሬ ላይ ደግሞ በጣም የተሰማኝ ነገር ቢዚ አልተረዳችሁ ቤተሰብ እና አብርሽ ጋር ሄዶ ነገሮች ሲያስተካክል እሷን ያልፈለጋት ለሷ ክብር የሌለው ምናምን መስሎ ነው የታያት። ግን ነገሮች አስገድደውት ነው እዛ መሀል ላይ የተገኘው ኤፍሬም ማለት ነው። ነገሮች ለመፍታትና ወደ ራሱ ደግሞ መጥቶ ያለውን ነገር ለማስተካከል ነበር የፈለገው። ግን እዛም ሄዶ ሳያስተካክል እዚህም ደግሞ የራሱን ህይወት ሳያስተካክል በመሀል ሆኗልና ቢዚም በጣም ተናዳ ነበር ቪዲዮ ላይ አበባውን ይዞ ለመካስ ፈልጎ፣ ነገር ግን እሱ አበባውን እስከመበተን ድረስ ደርሳ ሳትረዳው ቀርታለችና ምናልባት ቢዚም እያየሽው ከሆነ ይህ ቪዲዮ ኤፍሬም በጣም ነው የሚወድሽ። ከዚህ በፊት አይተሽው ከሆነ አንቺን ለማግኘት ብዙ ነገር አድርጓል፣ ብዙ ነገር ደክሟል እና አንቺን ሳያከብር ለሴት ልጅ ክብር ሳይኖረው ቀርቶ ሳይሆን አጋጣሚዎች ነው ካንቺ ጋር እንዲራራቅ ያደረጉት፣ ካንቺ ጋር ጥሩ ጊዜ ለማሳለፍ ያላገኘው እንጂ እሷን ሳይፈልግ ቀርቶ አይደለም። ቢዚ ተረጅው አንዳንዴ ነገሮች ቤተሰብ ለማስተካከል ፈልገን ይባሱን እናበላሻለን። ኤፍሬም ላይ የሆነበት እንደዚህ ነው። ነገሮች ለማስተካከል ፈልጉ ይባስ የተበላሹበት ልጆች ነውና ምናልባት ንግግሩ ሊሆን ይችላል ወይም ያደርገው ነገር ጠሞበት ሊሆን ይችላል እንጂ እንዲህ ነው ብዬ ለእናንተ አልነግራችሁ። ለምን ብትሉ ከኔ በላይ ሚዲያ ላይ አሳልፈዋል። ከናንተ ጋር ነው የመጣው። ብዙ ነገር አሳልፈው ብዙ ነገር እያደረጉ የመጡት እነሱ ናቸውና እኔ ትላንትና ነው የመጣሁት። የምታቁኝ በቅርብ ነውና ስለ ኤፍሬም እንዲህ ብዬ ለእናንተ መናገር አልችልም። ለምን ብትሉ ታውቁታላችሁ። ዛሬ ላይ ምናልባት ትንሽ አስቀይሟችሁ ትንሽ አንደበቱ ጎርቷችሁ ሊሆን ይችላል። ግን በዚህ ልክ ደግሞ እሱን መናገር የለባችሁም ብዬ አስባለሁ። ኮሜንት እያነበብኩ ነበር። የሰው ልጅ ነኝ እኔ ነገ ምን እንደሚደርስብኝ ምን እንደሚያጋጥምኝ አላውቅም። ሆነ እንደመናገር ማለት ነው። በህይወታችን ስንሄድ መልካም ነገር ማድረግ ለራሳችን ነው። ጥሩ ነገር ማድረግ ለራሳችን ነው። እኔ ጥሩ ነገር ሳደርግ ጥሩ እንዲደረግልኝ ፈልጌ አይደለም። መልካምነት ሳደርግ የሆነ ሰው መልካም እንዲያደርግ ፈልጌ አይደለም። ውስጤ ስለሚያስደስተው እርካታ ስለሚሰማኝ ነውና ለኤፍሬም ይህ አይገባውም። ለኛ ብዙ ነገር አድርጓል። ይሄ ነው ብዬ መናገር አልፈልግም። ለጓደኞቹ ብዙ መስዋዕትነት ከፍሏል። በቪዲዮም ከቪዲዮም ውጪ ብዙ ነገር አድርጎልናል። ኤፍሬም ከልጅነቱ አስተዋይ ነገሮችን የሚያገናዘብ ልጅ ነውና ዛሬ ላይ ከራሱም ህይወት እንደዚህ ሆኖበት ከቤዛ ጋር ያለው ግንኙነት ተበላሽቶበት ማየት ስለማልፈልግ ነውና ቤተሰብ አሁንም ያለውት ኤፍሬምን ማናገር ስለምፈልግ ነው። ሰፈራቸው አካባቢ ነው ደውዬለታለሁ። ከነሱ ሰፈር አካባቢ ሆኜ ነው ይቀረጽኩ ያለውትና አሁን ወሬ መደጋገም ይሆንብኛል እንጂ እኔ ስለ ኤፍሬም ብዙ ነገር ማውራት እችላለሁ። ብዙ ነገር መናገር እችላለሁ። ለምትሉት ያያችሁት ነገር መናገር አይከብዳችሁም። የምታውቁት ነገር መናገር አይከብዳችሁምና በኮንፊደንስ ዝም ብዬ አወራለሁ። እኔ እውነት ነው ደጋግሜ እነግራችሁ ለኤፍሬም የሆነ ነገር ባይከፋው የሆነ ነገር ውስጡ ላይ ባይኖር ሚዲያ ላይ ወጥቶ በጭራሽ አያለቅስም። እኔ እግዚአብሔር ነው የምላችሁ በተአምር ሚዲያ ላይ ወጥቶ አያለቅስም። ስለከፋው ነገሮች እንዳሰበው ስላልሆኑበት ነው ወጥቶ እያለቀሰ የነበረውና በዚህ ደግሞ እባክሽ ተረጁ። መለያየት የለባችሁም። ነገሮችን አቅላችሁ ብትፈቱ በጣም ደስ ይለኛል። እባክሽ እሺ ልለምንሽ ኤፍሬምን ተረድተሽ ወደ ቀድሞ ፍቅራችሁ ወደ ነበራችሁበት እንድትመለሱ ነው ፈልገውና ያለበትን ነገር ተረድተሽ ብትመጪ በጣም ነው ደስ የሚለኝ። አሁን ላይ ኤፍሬም ጥሩ ስሜት አይደለም ያለበት። በጣም ተጎድቷል። ሰው ያስፈልገዋል። ኤፍሬም ደህና ነህ? አለልኝ እኔ ደህና ነኝ። ደህና ነህ? ምሳና ጠፋክ። ወደኛ ደግሞ ወደኛ መምጣት ያቆምክበት ምክንያት ግልጽ ነው። አንዳንዴ ምን አለ መሰለህ
ነገሮች አንተ በምታስበው ሰው ደግሞ አንተ ባሰብከው ነገር ሳይሆን ሲቀር እንደዚህ ነውና ያኔ መጥቼም ምላሹ ሌላ ከሆነ መምጣቱ ምን ያደርግልኛል ብላል። እስከዛሬ የመጣሁት ያው ለዚህ ከሆነ የመጣሁት አሁንም በመጣ ያው ነው ዶክተር ምንም መሰራው ነገር በለቀቀው ቪዲዮ ይፋ በጣም ነው የተሰማኝ። አንድ አዝኜ ባለው ነው ለመናገር እኔ ጓደኛ እያለው ማንም የለም ብለህ ሚዲያ ላይ ያለውን ነገር ሳትነግረኝ ደብቀህ በውስጥ ይናክል ጊዜ አፍነህ መቆየት ትንሽ ደብሮኛል። ይፋ ለአዳዲ ምን አለ መሰለህ እኔ በባህሪ መናገር አልወደውም ገብቶሃል። ሁሉም ነገር ሲደርስበት ማንኛውም ሰው ይደርስበታል ገብቶሃል። ማንኛውም ሰው የሆነ ችግር ማንኛውም ሰው በህይወት ስትኖር በህይወት እየኖርክ ከሆነ ነገር ያጋጥማል። ይሄ ግልጽ ነው። ግን እኔ አብዛኛው ጊዜ ነገር ሲደርስብኝ አብዛኛው ጊዜ ዝም ነበር ብለውና ዝም ባልክ ቁጥር ነው የሚጠይቅህ የለው ገብቶሃል። ደስተኛ የሆንክ ነው የሰው ልጅ ይመስለው በቃ አንተ ደስተኛ ነህ። አንዳንዴ ስትስቅ ደስተኛ የሆንክ ይመስላቸዋል ሰዎች ገብቶሃል። የውስጥ ግን የምታውቀው ራስህ ነህ ገብቶሃል። ሐዘን ጭንቀትን ውስጥ የምታውቀው በቃ አንተና ፈጣሪ ብቻ ነው ገብቶሃል። የውስጥ ማንም ሰው አይረዳልምና እኔ ባለፈው ሳወራ የነበረው በቃ የውስጤን ነበር ገብቶሃል። ለሰው ብለህ ያደረከው ነገር ወይ ደግሞ ጥሩ ነው ብለህ ያደረከው ነገር መጥፎ ሲሆንብህ ይሰማል ገብቶሃል። እኔ በሰዓቱ ሁሉ ነገር ጥሩ ነው ብዬ ነበር ያደረኩት። እንደዚህ ይሆናል መሰለኝ ነበር ግን ብቻ ይሁን እኮ እግዚአብሔር አውቄው ለሁሉም ነገር ይፋ ምን መሰለህ አንዳንዴ እኮ እንጎዳለን። ሰውንን እንዳሰብነው ነገሮች ላይ ሆኑ ይችላሉ፣ ነገሮች ላይ ይስተካከሉ ይችላሉ እና እንደዛ እያለቀስክ ሚዲያ ላይ ስትወጣ አንድ ብቻ አይደለም ያየሁት ያን ቪዲዮ ጋሽዬ ቤት መምጣቱን ታውቃለህ ኤፍሬም። ያው አንዳንዴ እንዲያውቁት ነው እኮ ከጋሽዬ ጋር ያን ቪዲዮ ሰሩት ወይ ደግሞ እዛች ጋር ማልቀስ ፈልጌ አለ ያለቀሱት ገብቷል። ገብቶኛል የሆነ ነገር ፈልጌ አይደለም ግን አለ አይደል ሁሉም ሰው ደስተኛ የሆንኩ ይመስለዋል ወይም ደግሞ እኔ ደስተኛ ሆኜ ሰው ልጅ ወጣብጥ ነው ይመስለው ገብቷል። የሆነ ሰበድ ልጅ የወጣብጥ ወይ ደግሞ አለ አይደል የሆነ ነገር ሰው እየመሰለ ያለው ግን እኔ የውስጤ ልጅ የራሴ ደጋሚ ልጅ ነበር የሌላ ሰው ህመም ላስታም ይርክ ነበርና የሁሉ ነገር ደግሞ ቃል ተሳካምና የራሴንም ህመም ሳላስታም የሰውንም ህመም ሳላስታም ደግሞ ባዶ መቅረት በጣም ይከብዳል ለሰው ልጅ ገብቷል። ወይ ከራሴ አድርጉኝ ወይ ደግሞ ከሰው አድርጉኝ ያስጠላል ገብቷል። በዓል ላይ ማሩ ቀባል ላይ እንዲህ ምድረ በዳ ላይ ዝም ብለህ ስቀር በጣም ነው ያስጠላው። እኔ እኮ አሁን ስሜት ሳልረዳ ቀርቼ ሳይሆን አሁን አንዳንዴ እኔም እኮ አልቅሼ ከፍቶኝ ያውቃል ግን የሰው ልጅ እኔ ብቻ አይደለም የሚከፈኝ አውቃለሁ። ሚዲያ ላይ ስትወጣ ይፋ ምን ማሰባለህ በመሰለህ ሚዲያ ላይ እንደዚህ አልቅሰህ ስትወጣ ከመጠን በላይ ብሶት ተሰምቶ ውስጥ ከፍቶ እንደሆነ አውቃለሁ። ለምን ብትል ሚዲያ ላይ እንደዚህ እያለቀስክ በድፍረት አትወጣም የሰው ልጅ ካልከፋው ውስጡ ካልተሰበረ። ግን አንዳንዴ ምን መሰለህ ሰዎች ደግሞ አይረዱም። በግድ ተረዱኝ አትልም ገብቶሃል። ጊዜ የሚያሳያቸው ነገር ነው። አንዳንድ ሰዎች ጊዜ የሚያሳያቸው ነገር መፍትሄው ነው። እኔ እግዚአብሔር ከመደ በላይ ነው የከፋኝ ከመደ በላይ ማለት እንደዚህ በህይወቴ የከፋኝ ቀን ነው በቃ ብዙ ቀን ከፍቶኛ ቀን ብዙ ቀን እንደዚህ በቃ የሆነ ነገር ውስጥ ገብቻ ቃሉ ግን ይሄ ባሰ በቃ ታውቃለህ ከአቅሜ በላይ ሆነ መቆጣጠር አቃተኝ። እግዚአብሔር በቃ ከአቅሜ በላይ ሲሆን እንደዛም አክብሮት እቺ እየተናገርኩ ነበር ግን በቃ እግዚአብሔር ያለው አይቀርም እግዚአብሔር ያለው ይሆናል ምንም ማድረግ አይቻልም። እሺ አሁንም ልታለቅስ ነው ኤፍሬም? በቃ ነገሮችን ለእግዚአብሔር ተው። ሁሉንም ማስተካከል የሚችለው እግዚአብሔር ነው እና ደግሞ ማለት ነው በቃ ለአንዳንድ ሰዎች አትጨነቅ ህይወትን ኑር። ገብቶኛል ያለ ስም ተሰጥቶ ሊሆን ይችላል። ለተጨነኩለት ሰው እኮ በቃ መልሱ የሆነ ገብቷል። ለተጨነኩለት ሰው ህይወቱን ለማስተካከልለት ሰው ገብቷል። ከራሴ በላይ አስበልጬ ለማየው ሰው ለምጨነቅለት ሰው መልሱ ግን በስተመጨረሻ የሆነ ገብቷል ይሁን እና ደግሞ ይኸውልህ የምነግርህ የምፈልገው ነገር ጋሽዬም በጣም ነው የተጨነቀው ኤፍሬም። በዚህ ልክ ሚዲያ ላይ ወጥተህ ስታለቅስ ከኔ ጋር ነበር ቪዲዮ ያየው በጣም ነው የተሰማው። እኔ ልጄን አውቀዋለሁ በዚህ ልክ የሆነ ነገር ካልከፋው በስተቀር ወጥቶ አያለቅስም እያለ ነበር። እኔ አድራሻውንም ብታውቅ ከሆነ እሱንም ባወራው ደስተኛ ነኝ እያለኝ ነበር ኤፍሬም። ፍቃደኛ ከሆንክ ማለት ነው ጋሽዬ ሊያወራ ይፈልጋል ይሄን አክል የተሰማን ነገር ሊላወራ ፈልጋለሁ እያለ ነው። ጋሽዬ እንደዚህ መሰማቱ አሪፍ ነው ገብቷል። ለምን ተሰማዋል
እንዲሰማው ነበር የፈለኩት። ምክንያቱም እሱም በኔ ላይ እየፈረደ ነበር። ገብቷል። አንተ እያለክ እንደዚህ ለምዶ የሚሆኑት ልጆቼ እና ነገር እያለኝ ነበር። ቅድም እየነገርኩ ነበር። ገብቷል። ለሰው ልጆች ደስተኛ ሆነ ስትታይ ውስጥ ላይ ያለው ማንም ሰው አያውቁም። ገብቷል። ውስጥ ላይ ያለው ተሰቃይ ውስጥ ላይ ያለው ያንተ ማንም ሰው አያውቅም። እና ጋሽዬ በቃ ገብቷል። ሲደውልልኝ በፈገግታ ነው የማወራው። ገብቷል። ለቤተሰቦቼ የደረሰብህ ሁሉ ነገር አትናገረም። ገብቷል። እነሱ ካንተ የበለጠ ስለሚጨነቁልህ ካንተ የበለጠ ስለሚያዝኑ እንዲደርሱብኝ እንደዚህ ነገር ላይ ውስጥ ላይ ያለው እንደዚህ ብለህ አታወራም። ገብቷል። ጓደኛዬ ነገር ሲኖርክ ነው እንጂ ብትወራ አታወራም። ለቤተሰብ ለእናትህ ከኔ የበለጠ ነው የምትጨነቀው። እናቴን ለምን አስጨንቃታለሁ? ገብቷል። እነሱ ግን ሁሉ ነገር ስለማያውቁ ቃሌ ላይ ነበር እየፈረዱ የነበሩት። አንተ እንደዚህ ደስተኛ ሆነክ ያው እኔ ደስተኛ መስዬ ታየዋቸው ለነሱ በምሰጣቸው ነገር ነው። ገብቷል። መልስ በመለስላቸው ይሁን ነገርና ነገርና ይሁን በቃ እኔም ለነሱ ነበር ገብቷል እንዲያየው ነበር አንደኛ የፈለኩት። እንኳን አየው ገብቷል። የኔን ነገር ይረዳኝ። እስከ መቼ እንደዚህ ሆኖ ይቀጥላል? ገብቷል። ሁሉም ሰው በኔ ላይ ከሚፈርድ ሁሉም ሰው ይረዳው። ገብቷል እኮ አሁን ትክክል እኮ ነው። እኔ አሁን ኖርማል ዛሬ ላይ እንደዚህ አሁን ተረጋጋ ኤፍሬም። ለምንድን ነው የምታለቅሰው? ወይኔ ምን አይደለም እኮ ኤፍሬም፣ እዚህ ጋር በማልቀስ ምንም የሚፈጠረው ነገር የለም። ምንም ማለት ነው ማልቀስ ፈልጋለሁ እያለቀስኩ ገብቶኛል ኤፍሬም። ወይኔ እኔ ዛሬ ላይ አሁን እኮ የመጣሁት ኤፍሬም ማለት ነው እንድታለቅስ ፈልጌ አይደለም፣ አንተን ለማስለቀስ ፈልጌ አይደለም። ገብቶኛል፣ ከፍቷል፣ ነገሮች እንዳላሰብክ ሆኗል። ግን ዛሬ ላይ ደግሞ ማስተካከል ትችላለህ። ያን ነገር መቀየር ትችላለህ። ለነሱ ስለኩ ወዶን ሰዋጣው ቢኒ ለነሱ ስለኩ ቤዚ ላጣው ቤዚ ጋር ቤዚ ለኔ ማለት ምን ማለት እንደሆነች ታውቃለህ? ገብቷል። ለነሱ ስለኩ ቤዚ ላጣው ቤዚ የትም አትሄድም፣ እኛ እናመጣለን። ከዚህ በላይ እንዴት ነው? እኔ እኮ ስልክ እየደወልኩ ነው፣ ብዙ ነገር እያደረኩ ነው እኮ ለባንክ ኤፍሬም። እሺ በል ቤዚ ለኛ ተው። አቤልም አለ እኔም አለው ጋሽዬም አለኛ እንሄዳለን። ኤፍሬም በእናትህ ተረጋጋ። ኤፍሬም ሁሉም ነገር ቀሎ ነው የሚታየው። ገብቷል። ቀሎኛ አይደለም እኮ ነው። ብዙ ጊዜ እኮ ለምኛታለሁ፣ ይቅርታ ጠይቄታለሁ። ገብቷል። ከአንድ ሁለት ይቅርታ ማለት ፈልጌ ነበር፣ ግን እሷ አንተ ነው አይለምንካት። ዛሬ ደግሞ እኛን ለምናት ያለውን ነገር ለማስረዳት እኛን ሞክራት። ገብቷል። በቃ ቤዚ የትም አትሄድም እንዴ። ሰው እኮ ትላንት ያደረገው መልካምነቱ በአንድ ጥፋቱ ብቻ ሊጠፋ አይገባም። ገብቷል። አለ ቢኒ በቃ ስለወጣ ካመሰግናለሁ። ቀጥሮ ስሜት ላይ ስላልሆንኩኝ ከራሴ ጋር ልሆንና እኔ በዚህ ስሜት የትም እንድትሄድ አልፈልግም ኤፍሬም። መረጋጋትም ካለብን ቤት እንሂድ። ጋሽዬም ቤት ነው። እኔ የትም ሄድ አልፈልግም። ለምንድን ነው የማትሄደው? ከራሴ ጋር በቃ መረጋጋት ነው ፈልገው ላይ እኮ ዘውነ መረጋጋት አትችልም። አልፈልግም። በቃ ማንንም ማግኘት አልፈልግም። ገብቷል አይደል? ሁሉም ሰው የራሱ ላይ ነው አይደል? በቃ ማስተካከል ያለበት ነገር ሁሉም ነገር እግዚአብሔር አምላክ እሱ ፈጣሪ ሁሉም ነገር ያስተካክለው። አቅሜ ስለደከመው ላይ ሁሉም ነገር መሰጠው ለፈጣሪ ነው። እሱ ቸሩ መድኃኒዓለም ሁሉም ነገር ያስተካክለው ነው የምለው። ነብይ ስለመጣክ እግዚአብሔርን በጣም አመሰግናለሁ። እሺ ቤዚ የት ናት አሁን? እኔ ምን አውቃለሁ እንዴ ቤዚ የት ብትኖር እንዴ? እሺ አድራሻዋንም አታውቅም ኤፍሬም? የት እንደምትኖር አታውቅም? አድራሻዋ ቀይረዋል እንዴ? የቀየሩት ቤት ነው ድጋሚ አላውቀውም። የቀየሩበት ቤት ሄዳለሽ? አድራሻ አልጠየቅም? አሪ አድራሻ አልጠየቅኩም እንዴ? እቺ ልጅ እኮ መጀመሪያ የነበረችበት የዛሬ 7 ወር የነበረችበት ቤት ነበር ማለት ድጋሚ ደግሞ ቀይረናል አለችኝ። ባለፈው ዕለት ከመጣች በኋላ ማለት ነው እኮ አሁን ደግሞ እሱ ደግሞ ድጋሚ ደግሞ እሷ ቤተሰቦቿ ከቤተሰቦቿ ጋር ሄዶ ደግሞ መጣራት ሌላ ችግር መፍጠር ነው። ገብቷል አይደል? ደግሞ ድጋሚ ህይወቴ ላይ ችግር መፍጠር አልፈለገም። በቃ እግዚአብሔር ካላት ለኔ ትመጣለች። የቻልኩትን አቅም ለማግኘት እሷንም ሞክራለሁ። ብቻ ይሁን። ስለመጣ ካመሰግናለሁ። እደውልልሃለሁ፣ ወደ ማታ አካባቢ እደውልልሃለሁ፣ አገኛለሁ። እኔ እደውልልሃለሁ ምናምን ኤፍሬም፣ በዚህ እያለቀስክ እኔ ልተው አልፈልግም። ገብቶሃል? አሁን ከራሴ ጋር መሆን ነው የምፈልገው። የሰማኛለሁ። በቃ ከራሴ ጋር ማንም የለኝም አልክ እኮ ኤፍሬም። ለምንድን ነው የምትዳረገው? በቃ አመሰግናለሁ። ስለመጣ እንድታመሰግነኝ አልፈልግም እኮ በቃ ከራሴ ጋር ልሆንና ማታ አካባቢ ተገናኝተን ያለው ነገር በደንብ አድርገን በሰፊው እናወራበታለን። እሺ በለኝ ኤፍሬም፣ በእናትህ እሺ። ለምን በእግዚአብሔር እንዴ ማልቀስ መፍትሄ አይሆንም። አሁን ብቸኛ መሆን የለብህም። በቃ እንዴ ለምንድን ነው ሁላችሁ የምትደርቁት? አንተ እንኳን እሺ በለኝ ኤፍሬም። በቃ ምንድነው እንደዚህ የምታስጨንቀኝ? ገብቶሃል ቢኒ? እኔ ኤፍሬም እያስጨነቅኩ አይደለም፣ አንተ ነህ ያልተረዳኸኝ። እኔ አሁን እሺ ሚዲያ ላይ ማውራት አልፈልግም። እኔ አሁን እንዲህ እንድትነግረኝ አልፈልግም። የሆነ ቦታ እንሂድ፣ ቢያንስ የውስጥህን ነገር ንገረኝ ኤፍሬም። ብታከብረኝ እንደ ጓደኛ እንደ ወንድም የምታየኝ ከሆነ በቃ ውስጤን ጨርሻለሁ። ከዚህ በላይ ምን ልናገር? በቃ ገብቶሃል? ደከመኝ። ከዚህ በላይ ሰውን ማሰልቸት አልፈልግም። እየተናገርኩ እያለ ወጥቼ እኔ እኮ ኤፍሬም በከፋኝ ሰዓት እንደዚህ አልነበርኩም። አንተ ሁሉም ነገር ነግሬ ብዙ ነገር አድርጋልኛል። ዛሬ ላይ ደግሞ ሲከፋ እንደዚህ መተው አልፈልግም።
ገብቷል የሆነ ቦታ እንሂድ ያለውን ነገር ንገረኝ ጋሺ ጋር መሄድ አልፈልግም አንደኛ ነገር ጋሺ እንደዚህ ሆኜ ከሱ ጋር እንደዚህ አይነት ነገር ውስጥ እኔ ከጋሺ አባቴን እንደዚህ ሆኜ ማስጨነቅ አልፈልግም ገብቷል እንደዚህ ያለቀስኩኝ ከሱ ጋር ማውራት አልፈልግም ከሱ ጋር ተረጋግቼ ከራሴ ጋር ሆኜ ነው እሱ ማግኘት ፈልገው እንጂ እንደዚህ ሆኜ እሱ ማግኘት አልፈልግም እሱ ማውን ይረዳኛል ብዬ አስባለሁ ግን እሱ ማግኘት ፈልገው ከቢኒን ተረዳኝ እሱ ከራሴ ጋር ሰው በቃ ራቅ እንደዚህ ያለቃቀሱኝ ከሱ ጋር መገናኘት አልፈልግም ከራሴ ጋር ሰው በሰነ ስርዓት እየሳኩኝ ተረስቼ ነው ከሱ ጋር መገናኘት ፈልገው እንጂ እንደዚህ ሆኜ እኔ እያስለቀስኩኝ እሱ ደስተኛ ሆነ እናት አባትን ታገኛለህ አንዳንዴ እኮ ሲከፋንም አባታችን ጋር ሄደን እናለቅሳለን ኤፍሬም እንዴ ሲከፋኝ እሱ ጋር ሄድን ማለት ነው እንዴ ሁሌ እኮ ደስተኛ ሆነ እናት አባታችን ጋር እንሄድም በቃ አንዳንዴ እናለቅሳለን ይከፋናል እነሱ ጋር እንሄዳለን ያጸናኑናል እኔ አሁን ጋሺ ማግኘት አልፈልግም በዚህ ስሜት ተረጋግቼ ነው እሱ ማግኘት ፈልገው ተረጋግቼ ነው አግኝቼው በስነ ስርዓት ማውራት ፈልገው በዚህ ስሜት ማውራት አልፈልግም ከበለክ ሌላ ቦታ እንሂድ ምናምን የምትል ከሆነ እኔ አሁን ምንም ነገር የለብኝም መሄድ እንችላለን እኔ እናንተ ብቻ ማለት ግን ያለው ነገር ከፈለክ የፈለከው ነገር አወራለሁ ማውራት አለብኝ ከዚህ በላይ ምንም ማውራት አልፈልግም ግን አንተ መስማት ተፈልገው ነገር ካለ አወራለሁ በቃ ይሄንን ነው እኔ ማለት ፈልገው በቃ እኔንም ካለ በእግዚአብሔር አታስጨንቀኝ እንጂ ከትዝታሽ ንዳድ አልዳለም አንጀቴ አንቺን ካጣ ወዲህ ተጨንቋል ስሜቴ አልበላም አልጠጣም ምን ብያለኝ ሆዴ በይግባኝ ሳይታይ ሊቀር ነው ወይ ፍርዴ የእድሜን ጧት ማታ በትካዜ ገፋው አጣሁት ሰላሜን አንቺን ስላስከፋው ያለውን እጅ ያለው መቼው ካልከበደኝ ጸልይልኝ ፍቅርሽ እንዳያሳብደኝ ላንቺ ብላኝ እንጂ አልላል ተመቼ ላንቺ ይብላኝ እንጂ አልላል ተመቼ እወዳታለሁ ማለት አይሰለችኝ እወዳታለሁ ማለት አይሰለችኝ ተራዬን ብነሳ ልበር እንደገድ ብመርጠው መራቆ ከናይ መንገድ